ዛሬ ምን ሄዶ እንግዲህ የዳይኖሰሩ አስገራሚ ነገር ያለበት ቦታ ጭምር ነው። ውሃ የለም፣ ሽንት ቤት የለም። አሁን ከዚህ በኋላ ያለው የምንሄድበት የዳይኖሰሮች አስፈሪ ፊልም ጁራሲክ ወርልድ የተሰራበት ነው ማለት ነው። ሌላኛው እንግዲህ እዚህ ጫካ ውስጥ ከተሰሩ ፊልሞች መካከል ጁማንጂ ደግሞ ሌላኛው በጣም በዓለም ላይ ፌመስ የሆነ ነው። ያው እስከዛሬ የተለያየ ሀገራትን አብረን ስንጓዝ በመኪና ተጉዘናል፣ በሳይክል ተጉዘናል፣ በባቡር ተጉዘናል፣ በመርከብ ተጉዘናል፣ በእግር ተጉዘናል። እስካሁን ያልተጓዝንበት ግን አንድ ነገር አለ፣ ፈረስ። ዛሬ ያለሁት እንግዲህ በምድራችን ላይ እጅግ ራቅ ብላ በፓሲፊክ ውቅያኖስ መሃል ላይ የምትገኘው ሃዋይ የተባለች ደሴት ላይ ነው። በሃዋይ ደሴት ላይ ታዲያ አንድ አስገራሚ ኮአሏ ራንች የሚባል ግዙፍ ጫካ አለ። ብዙዎቻችሁ እኔም ከልጅነቴ ጀምሮ ስለዚህ ጫካ ሰምቻለሁ፣ አይቻለሁ። ነገር ግን እውነት ሁሉ አይመስለኝም ነበር። ብዙዎቻችሁ ቪዲዮውን ወደ መሃል ስታዩ አሃ ያላችሁ ጫካውን እንደምታስታውሱት እርግጠኛ ነኝ። ከልጅነታችሁ ጀምሮ ባያችኋቸው ፊልም ውስጥ በተደጋጋሚ ይሄ ጫካ ባለውለታ ሆኖ የልጅነት ትዝታ ፊልሞቻችሁ እንዲሰሩ አድርጓል። ዛሬ የምንሄድበት አስገራሚው የኮአሏ ራንች ጫካ ማለት ነው። ስለዚህ ዛሬ የምናደርገው እንግዲህ ወደ ጫካው ለ3 ሰዓታት የዘለቀ የፈረስ ጉዞ ነው የምናደርገው። ብቻዬን አልሆንም፣ በግሩፕ ነው የምንሄደው። ብዙ ሆነን ሰብሰብ ብለን ነው ወደ ጫካው በፈረስ የምንገባው ማለት ነው። አብራችሁን ቆዩ። ሜክ ሹር ይህንን ቪዲዮን ላይክ ማድረግ አትርሱ። እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። በቅርቡ ደግሞ 2 ሚሊዮን እንገባለን። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። እንደ ሁሉ ጊዜው አብራችሁን ስላላችሁ ዛሬም በጣም ደስ ብሎኛል። በትንሿ ደሴት በፓሲፊክ ውቅያኖስ መሃል ላይ በምትገኘው ሃዋይ ኮአሏ ራንች ላይ ጫካ ውስጥ በመናደርገው ጉዞ እንኳን ደህና መጣችሁ። ከስፖንሰራችን ማስታወቂያ በኋላ ጉዟችን ይጀምራል። ስፖንሰራችን ደግሞ ማን ነው? ሆሴ ሪል ስቴት ነው። የመኖሪያ ቤት ህልሞን እውን የሚያደርግ ታላቅ የምስራች። ከዚህ ቀደም የሮሃ አፓርትመንትን ከ8 ወር ቀድሞ የረር የመኖሪያ መንደርን ደግሞ ከ6 ወር ቀድሞ እንዳስረከበ ሁሉ አሁንም የቦሌ ግርማ ሞገስ የሆነውን የቅንጦት አፓርትመንት ገንብቶ እንሆ ብሏል። በቦሌ መድኃኔ ዓለም ከሸገር ህንፃ ጎን በአስደማሚ ፍጥነትና ጥራት የተገነባው ይህ ግዙፍ ህንፃ የከተማዋን ውበት ከሰገነት ላይ ሆነው የሚመለከቱበት፣ ቅንጦትና ዘመናዊነት የተዋሃዱበት ልዩ ስፍራው ነው። ሁሉም ቤቶቻችን ህጋዊ ካርታ የተዘጋጀላቸው ሲሆን ለቀሩን ጥቂት ክፍሎች የባንክ ብድር አመቻችተናል። የቅንጦት ቤት ባለቤት ለመሆን ዛሬውኑ በ6966 ላይ ወይም በ0902 22 25 ላይ ሃሎ ይበሉን። ሆሴ ሪል ስቴት አሁንም ቃል በላይ። ከስፖንሰራችን ማስታወቂያ በኋላ ተመልሰናል። እንግዲህ የዛሬው ጉዞ በፈረስ ነው። ፈረስ በነገራችን ላይ ልጆኜ የተወሰነ ሞክር ነበር። ያው ጥሩ ጋላቢ ነኝ ባልልም ግን ሞክር ነበር። ፈረሶቻችን እንግዲህ ዝግጁ ናቸው። ከትንሽ ደቂቃ በኋላ ኦሪንቴሽን ይኖረናል። ባክባክ መያዝ አይቻልም። ራሱ ፈረሱ ከጎን ማስቀመጫ ቦርሳ አለው ስለተባለን ካሜራችንን ቦርሳችን ውስጥ እናረጋለን ማለት ነው። እንዴት ነህ? ሰላም ነው? አወከኝ ነኝ እኮ አቤል የወይኗ ልጅ ነኝ። ኢትዮጵያ ከኢትዮጵያ ነው የመጣው። ልክ ነህ? ሰላም አለሁልህ። ሰብስክራይብ አድርጋ የደወል ምልክቷን ተጭናል። አንተም በቲቪ ነው የምታየው እንደ ብዙዎቻችሁ። እስቲ ሰብስክራይብ አድርጉ በልልኝ እስቲ አንድ ደቂቃ። ሲያምር ቀለሙ። ፈረሶቹ በጣም ግዙፍ ፈረሶች ናቸው። በስማ አይ ቲንክ ኮፍዬን ማረጋት አይመስለኝም ቢኮዝ ሄልሜት እናረጋለን ማለት ነው። ዛሬ የምንሄደው እንግዲህ የዳይኖሰሩ አስገራሚ ነገር ያለበት ቦታ ጭምር ነው። የዛሬው ጉዞ በጣም የተለየ ነው። አስገራሚ ነገር ነው ማሳያችሁ። እንግዲህ ኦንላይን ነው ቡክ የምታደርጉት። ባይ ዘ ዌይ እዚህ መታችሁ ቆርጣለሁ ምናምን በጣም ፉሊ ቡክድ ነው እና አስቀድማችሁ ከቀናት በፊት ነው ቡክ የምታደርጉት። መሳሳይ ኤክስፒሪየንስ ማድረግ የምትፈልጉ ካላችሁ ማለት ነው። ከመጣችሁ በኋላ 1 ሰዓት አስቀድማችሁ መታችሁ ቼኪን ማድረግ አለባችሁ። 1 ሰዓት አስቀድማችሁ ቼኪን ስታደርጉ የተለያዩ እንትኖች አሉ ማሟላት ያለባችሁ ማለት ነው። እሱን ታሟላላችሁ። የጤና ሁኔታ ምናምን ማለት ይሄ በቃ ድንጋጤ የሌለበት እንስሳ ማይፈራ ምናምን፣ እነዚህ በጣም መሰረታዊ ነገሮች ናቸው። አለባበስ ደግሞ ሙሉ ግጥም ያለ ድፍን ጫማ ምናምን ይሏችኋል። እነሱን ታደርጋላችሁ። የተወሳሰበ ነገር አይደለም። ስለዚህ እዚህ መታችሁ ሄልሜታችሁን ገጭ አድርጋችሁ ፈረሳችሁን ይዛችሁ መጓዝ ነው ማለት ነው። ስለዚህ በኮአሏ ራንች ውስጥ ከልጅነታችን ጀምሮ የምንወዳቸው የምናደንቃቸው እንደ ወደ በኋላ ስነግራችሁ እንግዲህ እሱም እዚህ ነው እያላችሁ እንደምትሰሙኝ እርግጠኛ ነኝ። ብዙ የምንወዳቸው ፊልሞች የተሰሩበት ጫካ ነው አሁን የምንሄድበት የኮአሏ ራንች ጫካ ማለት ነው። ታላችሁ በጣም ከብዙ ዓለም የሚመጡ ሰዎች ናቸው ይሄንን ኤክስፒሪየንስ ለማድረግ የሚመጡት። እንግዲህ ዛሬ የምንሄድበት ጫካ ውስጥ የተሰሩ ፊልሞች ደግሞ እዚህ ይታያሉ። እንግዲህ የተለያዩ ፊልሞች እዚህ ጋር ይታያሉ። ጫካ ውስጥ የተሰሩ ፊልሞች ማለት ነው። ተራራው በቃ ይንገርም። እኔ ራሱ እንዴት እንደጓጓው። ውሃችንን ማዘጋጀት አለብን ምክንያቱም ውሃ የለም፣ ሽንት ቤት የለም። ፈረሱ ዝም ብሎ እየቆመ እንትን አይልም
ስለዚህ የትም ቦታ አንቆመው እንዳልኳችሁ ለ3 ሰዓት እና ለ4 ሰዓት ጫካ ውስጥ ስለምንሄድ ከዚሁ አንደኛው ኦሪንቴሽኑ ላይ ከዚሁ ውሃ እንድንይዝ ምግብ ያልበላን እንድንበላ መንገድ ላይ ደግሞ ቶሎ ቶሎ የሚረበው ሰው ካለ እንዲበላ ከዚሁ ወይም ደግሞ ምግብ እንዲይዝ ተነግሮናል። ስለዚህ እሱን እያሟላን ነው ማለት ነው። አሁን ቀዝቃዛ ውሃ ገዝቼ ኮዳይ ውስጥ ገለበጥኩት። ኦኬ ባግና አንሳና ባጋችን ውስጥ እናርግ ኤቭሪቲንግ ሶ አይ ቲንክ ነው ኦልድ ነገር ነው። ስለዚህ እቺኛ አንሳና ሄልሜታችንን እንቀይራለን። ሶ እቺኛዋን ቤዚካሊ ወደ ኋላ እናረጋትና ይሄኛው በዚህ አርገን ራሳችንን ለፈረስ ግልቢያ እናዘጋጃለን ማለት ነው። ሶ አሁን ተዘጋጅተናል ማለት ነው። ሞተር ምናምን ለነዳ ሳይክል ለነዳ የተዘጋጀ ነው መስሎኝ እንጂ አይ ቲንክ እሺ ሻል መሰለኝ ትንሽ ወልድ ነገር ነው። ያ አይ ቲንክ this is better ፈረስ ጋላቢ ይላል። አይ ቲንክ የመኪናዎች ቁልፍ ካሜራዬን ምናምን አንድ ላይ ባክ አስቡት 3 ሰዓት 4 ሰዓት ጫካ ውስጥ መቆየት እና ደግሞ በፈረስ የሚገርም ኤክስፒሪየንስ ነው። ምን እንዳስደሰተኝ ታውቃላችሁ? ወይዘሩ በጣም ፐርፌክት የሆነ ወይዘሩ ፀሐዩ ምኑ ግን ወደዛሽ ትንሽ ዳመና ትታያለች። እሷ ከዘነበች ትረብሸናለች ግን ኦኬ ከዘነበ ቀጥታ መመለስ ነው። ሶ አብሮ ምን ተሰጥቶናል መሰላችሁ? ጂፒኤስ ጥንቃቄው በጣም ደስ ይላል። ቢኮዝ ጫካ ውስጥ ብንጠፋ ምናምን አብሮ የጂፒኤስ እና ዎኪ ቶኪ ተሰጥቶናል። ሶ ኢፍ ሰምቲንግ ሃፕን ጫካ ውስጥ ፈረሱ ይዞን ቢሄድ የሆነ ደንብሮ ምናምን በቃ ካለንበት ኦሪንቴሽኑ ላይ ተነገረን እሱ ነው። ሶ ካለንበት ሆነ በዎኪ ቶኪው ከነሱ ጋር ኮሚኒኬሽን እናደርጋለን። ምንም ካልተከሰተ ደግሞ በቃ ካልተከሰተ ከተከሰተ ግን ጂፒኤስ እና ዎኪ ቶኪ እና ስፒከር ተሰጥቶናል። 3 ነገር ማለት ነው አንድ ላይ አድርገው በቦክስ ሰጥተውናል። ሶ በጣም ፕሮፌሽናል የሆነ ደስ የሚል ጉብኝት ነው እና ያላችሁ እዚህ ውስጥ በተለያዩ ጉዞዎች ማድረግ ትችላላችሁ። አሁን እዚህ ጋር የምታዩዋቸው በሙሉ የተሰበሰቡት የሙቪ ሳይት ቱሮችን ለማየት ነው። እዚህ ውስጥ የተሰሩ ፊልሞችን እዚህ ጫካ ውስጥ የተሰሩ የፊልም ቦታዎችን በመኪና ሆነው የሚጎበኙ ናቸው። ከዛ ደግሞ ዚፕ ፕሌን አለ ኤቭሪቲንግ በጣም ብዙ የሆኑ አክቲቪቲ ነው አድቬንቸሮች አሉት። ሶ እኛ እንግዲህ ሆርስ ባክ ቱር ነው የመረጥነው ማለት ነው። ሶ እዚህ ጋር ዩቲማ ፒክቸር እንዴት ባለ ጫካ እንደምንሄድ ማለት ነው። አሁን እዚህ ላይ እንዳለው ከመጣ እንዴት እንደሚያምር ኢማጂን በጣም ነው የሚያምረው እንደዚህ አይነት ከመጣ ፒክቸር። ሶ እንግዲህ ችናት መሳፈሪያችን እዚህ ላይ ወጥቼ ነው ኮርቻው ላይ ሞጣው ማለት ነው። ፈረሶቹ ግን ግዙፍ ናቸው። የሆነ የሞንጎሊያ ዝርያ ያላቸው ፈረሶች ነገር ናቸው። ምን በአለም ላይ ታውቃላችሁ በጣም ግዙፍ የሚባሉት የሞንጎሊያ ፈረሶች ናቸው። በጣም ግዙፍ ናቸው። ይሄ ባስ ነው ፈረስ አይደለም። ዲግዝፈት ይሄ አውቶቡስ ነው። ወደ ሉክ ስፈቱ ደነደ። ኦኬ እንግዲህ ፈረሳችን ላይ ወተናል። ይሄውና ፈረሳችን ይዘነዋል እንግዲህ ጨብጠነዋል። ሶ እንግዲህ ልንጀምረው ነው። ተራራው በጣም ነው የሚያምረው። ሶ እኔ መጨረሻ ላይ በሆን በጣም ደስ ይለኛል ያለው። ስለዚህ መሪያችን እሷ ነች። እዛ ጋር ታያታላችሁ። እሷ እየመራችን ነው የምንሄደው። መንቀሳቀስ ጀመርን። ስማ ፈረሱ ይመቻል አይገልጾም። ኮርቻ ስም ልጠይቃት ሚያይ ነው ሂስ ኔም ፊሊ ኦኬ ፊሊ ይባላል። ፈረስ ፊላዴልፊያ ኦኬ ቴንክ ዩ። ሶ የኔ ፈረስ ፊሊ ብዬ ነው የምጠራው። ፊላዴልፊያ ይባላል። ሁሉም ፈረሶች ስም አላቸው። ሶ የኔ ፊላዴልፊያ ነው የኔ ስሙ። የጫካው ጉዟችን ተጀመረ። ገና አልወጣንም ከከተማ። መሪያችን እሷ ነች። እሷ እንደልቧ ነች። ኤኒዌይስ ፈረሶቹ የሰለጠኑ ስለሆነ እርስ በርስ ይከታተላሉ። ለዚህ ጉብኝት የሰለጠኑ ናቸው። ጫካውንም በደንብ ያውቁታል። በቀን ብዙ ሰዓት ስለሚመላለሱ ሶ ችግር የለባቸውም። እርስ በርስ ይከታተላሉ። ጀለስ ደግሞ ፎቶግራፈር ነው። ፎቶ እያነሳ መጨረሻ ላይ $40 ሊሸጥልን ፎቶ ባልነሳስ እጂ አነስተናል ፎቶ እናየውና መጨረሻ ላይ አሪፍ ከሆነ ገዘው $40 አይደለም $5 በላይ አልገዘው ራሴ ካሜራ ይዤ። ኦኬ ጉዟችንን ጀምረናል። በቃ ወደ ጫካ ኦልሞስት እየገባን ነው። በሬዎች ምናምን አሉ ደስ ሲል በቃ የሆነ ተፈጥሮ በጣም የሚያምሩ ልክ ዋው ላሞቹ ናቸው ሲያምሩ። እንዴት ናችሁ እናንተ ላሞች? ሰብስክራይብ አርጋችኋል? አንተ አርጋል? እሺ ቴንክ ዩ። ወይ ሳሩ ዛፉ ምኑ እንዴት እንደሚያምር አይዲያው የላችሁ። የመጀመሪያው ጫካ እንግዲህ አሁን የደረስንበት ያው እሷ በስፒከር እያወራችላቸው ስለሆነ ነው ለሌሎቹ ዳረብሻቸው። ሶ ጁራሲክ ወርልድ የተሰራበት ጫካ እንደምታዩት። አሁን ከዚህ በኋላ ያለው የምንሄድበት የዳይኖሰሮቹ አስፈሪ ፊልም ጁራሲክ ወርልድ የተሰራበት ነው ማለት ነው።
እዚህ ጫካ ውስጥ ከተሰሩ ከ200 በላይ ፊልሞችና ቲቪ ሾዎች እንዲሁም ክሊፖች መሀል አንዱ እንግዲህ በዓለም ዙሪያ የሚታወቀው ጁራሲክ ፓርክ ነው። ሁላችንም ያየነው ማለት ነው። ያው አብዛኛው ሰው አይቶታል ብዬ አስባለሁ ጁራሲክ ወርልድ። በመስመር እሷ ደግሞ በፈለገችው ትሄዳለች። አስጎብኘች ይመቻል። ለማንኛውም ጁራሲክ ወርልድ የሚባለው ፊልም የተሰራበት ጫካ ይሄ ተራራው ይሄ በሙሉ ጫካው ነው። ስማ የሚያቦኑ ታባራ ግን ፈረሶቹ ሌላኛው እንግዲህ እዚህ ጫካ ውስጥ ከተሰሩ ፊልሞች መካከል ጁማንጂ ደግሞ ሌላኛው በጣም በዓለም ላይ ፌመስ የሆነ ነው። ያው ፊልሞቹን እንግዲህ አይቷቸዋል ብዬ አምናለሁ። ያ የምታውቁት ፊልም በሙሉ የተሰራው እዚህ የምታዩት ጫካ ውስጥ ነው ማለት ነው። ሶ የቀለሙ ጉዳይ ማለት እዛ ላይ ስናያቸው ግሪን ምናምን ናቸው አይደል? ገና ያላየነው ቦታ አለ፣ ግን ስቲል እንደወቅቱ ደግሞ የተወሰነ መለዋወጥ አለው ሳሩ ምናምን እንጂ ሙሉ ጁማንጂ እዚህ ውስጥ የተሰራ ፊልም ነው ማለት ነው። ሶ በጣም የሚገርም ጀለሱ ነው። ይሄ ጓደኛው ነው እና እየነገረችን ማለት ነው። ከኋላ ያለችው የፓርኩ ጋይድ ነች። አሁን ነው ጆይን ያደረገችን፣ እስካሁን አልነበረችም። ሰው አሁን ጆይን አድርጋን እየነገረችን ፍሬንዱ ስለሆነ ነው እንትንም አይለው። ጫካው እንዴት እንደሚያምር ለፈረሶቹ ይሄ ውጣ ውረዱ በጣም አደገኛ ቦታ ነው። በጣም የሚያሳዝኑት ግን በጣም ጃይንት በቃ በጣም ግዙፍ ፈረሶች ናቸው። በስማቸው ሌላኛው ደግሞ ማይ ፌቨራይት ሙቪ እዚህ ቦታ ላይ የተሰራ ደግሞ 51st ዴት ነው። እሱን ፊልም ያላያችሁ ዴፊኒትሊ በኔ ሪኮሜንዴሽን በኔ ግብዣ አዩት። የሆነች ሴት በደረሰባት አደጋ ምክንያት የምታስታውሰው አንድ ቀን ብቻ ማለት ሁሉ ጊዜም ተኝታ ስትነሳ የትናንትናው ቀን ላይ ነች እና በጣም የሚገርም የሚያሳዝን ፊልም ነው። እዚሁ ደሴት ላይ ነው የተሰራው፣ ሀዋይ ደሴት ላይ። ቦታውም እዚሁ አካባቢ ነው የተሰራው። ሙቪ ሳይቶቹም ሙሉን የጎበኘ ነው እየሄድን ያለ ነው በሙሉ። በዚህ ቪዲዮ እንግዲህ ያው ሙቪዎቹን ሪኮሜንድ አደርጋቸዋለሁ አላልኩም? 51st ዴትን ያላያችሁ ትዩት። እነዛ እስካሁን የነገርኳችሁ ይሄ ጁራሲክ ፓርክ፣ ጁማንጂ ምናምን በብዛት አክሰሱ አለ ማየት ማለት ብዙ ቦታ ላይ አሉና 51st ዴት ግን ዝም ያለ ፊልም ነው፣ ደስ የሚል ፊልም ነውና እሱን እዩት። ጎድዚላም እዚህ ነው የተሰራው። ልክ በስማ ብዙ በቃ የሚታወቁ በጣም ብዙ ፊልሞች ወደ 200 የቴሌቪዥን ሾውና ሙዚቃዎች ፊልሞች ናቸው የተሰሩትና ሶ ሆሊውድ እንግዲህ ይሄንን ወደ ስቱዲዮ ቀይሮታል ማለት እንችላለን በእርግጠኝነት። አሁን እንግዲህ የጫካው ዝና በፊልሞቹ ተገልጦ ነው እዚህ ልናይ የመጣ ነውና በጣም ትልቁ ነገር ሊገባን የሚገባው ጥበብ በአጠቃላይ የሆነ ነገር ኤክስፕረስ ካደረገው በኋላ ምን ያህል ማለት በተለይ ደግሞ ወደዚህ ስትመጡ ፊልም ያለው ሮል ፊልም ጫካዎችን ወደ ቱሪስት መስህብ እንዴት እንደሚቀይር ምናምን ነውና ዴፊኒትሊ እንሰራባቸዋለን። አሁን የኢትዮጵያም ጫካዎች ምናምን እንቀይራቸዋለን። የምር በተለኛ ወጣቶች በቃ ቭሎግ ስናረግ በራሳችን ጫካዎች ምናምን አሁን ይሄ ኤክስፒሪየንስ ነው። ከዚህ ታያላችሁ። ይሄንን ይዘን ወደ ኢትዮጵያ ሄደን በጣም ብዙ ነገር መስራት እንችላለንና ጫካዎች ምን ያክል መገለጥ እንደሚችሉ በጥበብ ሲገለጡ የቱሪስት ዴስቲኔሽን መሆን እንደሚችሉ ጭምር ታያላችሁ። የሚገርም ነው ይሄ ቲኬት ራሱ ማግኘት እስኪያስቸግር ድረስ ማለት ነው። እነዚህን ኤክስፒሪየንስ ለማድረግ ጫካውን ለማየት ማለት ነው። እንግዲህ ፊልሞቹ አግንነዋቸው ማለት ነውና በጣም የሚገርም ነው። እኔ በተለይ ጁራሲክ ፓርክ ላይክ እንትን አይመስለኝም ነበረ የሆነ በቃ ላይክ ሆሊውድ አሁን የሆነ ነገር ገንብቶ ምናምን አይደለም የሚሰራው እንደዛ ነው እንጂ የሚመስለኝ እኔ እንደዚህ ጫካ ምናምን ያለ አይመስለኝም፣ ኤግዚስት የሚያደርግ አይመስለኝም ነበርና ኤኒዌይስ በጣም ናይስ ነው ጫካው። ገና ነው ባይዘው ሙቪ ሪኮሜንዴሽናችን ገና ይቀጥላል። ገና ነው እዚህ ቦታ የተሰራ ፊልም በጣም ብዙ ነው። አንድ ባንድ እየጠቀስን እናወራበታለን። ሉክ አት ዘ ቪው በመድኃኒዓለም የመጀመሪያ የውሃ ቪዋችን ነው። ይሄ ፓሲፊክ ኦሽን ነው። ይሄ እንግዲህ እንደምታዩት ሀዋይ ያው ደሴት ነች። ደሴቷን የከበበው ይሄ የምታዩት የፓሲፊክ ኦሽን ነው። ዋው የሆነ ሪሊ ፊልሞቹ ላይ ያሉት ግሪኖች ወደሚታዩበት ቦታ እየገባን ነው። በስመ አብ እንዴት እንደሚያምር አይዲያው የላችሁ። ዋው አንዳንድ ነገሮችን ያምራል ከማለት ውጪ በቃ ብዙም አማራጭ የላችሁ የምር። ዋት መድኃኒዓለም እዩት፣ ውሃውን እዩት፣ ይሄን ግሪንነት እዩት። በስመ አብ ይሄ እንግዲህ የሀዋይ ደሴቱን ጥጉን የሚሄደው መንገድ ነው። እዚህ በተለይ ደግሞ ሃኖሉሉ የሚባለው ሃኖሉሉ ባይዘው የሀዋይ ዋና ከተማዋ ሃኖሉሉ ነው የሚባለው። እንግዲህ የሀዋይ ጥጉን የሚሄደው መንገድ ነው። ይሄ ግን
እንዴት እንደሚያምር አይዲያው የላችሁ በጣም ነው የሚያምረው ሶ ሙቪ ሪኮሜንዴሽን ፐርል ሃርበር እና ባትልፊልድ እነሱም እዚሁ ነው የተሰሩት ፐርል ሃርበር አክቹሊ እዚህ ነው ያለው ታሪኩን ታውቁታላችሁ ከዚህ ቀደምም በሃዋይ ጉብኝት ቪዲዮ ሰርቼላችኋለሁ ፐርል ሃርበር ተጠቅቶ ነው አሜሪካ ወደ ሁለተኛው ዓለም ጦርነት ጆይን ያደረገችው እንጂ ወደ ሁለተኛው ዓለም ጦርነት አትገባም ነበር አሜሪካ ነገር ግን ጃፓን ፐርል ሃርበርን ካጠቃች በኋላ ነው ጆይን ያደረገችው ሶ እሱ ታሪካዊ ቦታ የሚጎበኝበት ነው ሙቪውም ፐርል ሃርበር ጥቃትን አስመልክቶ ስለ ሁለተኛው ዓለም ጦርነት የተሰራ ፊልም ነው እሱም ተመልከቱት ባትልፊልድም በተመሳሳይ እሱም በጣም የሚገርም ፊልም ነው ሶ ሁለቱም የጦርነት ፊልሞች ናቸው ፐርል ሃርበር የተወሰነ ፍቅርም ጨምሮበት እንትን ይላልኩታል ሶ ሙቪ ሪኮሜንዴሽን ነው እሱ አቧራው ምኑ በቃ ላይ የሆነ ድብልቅልቅ ብሎ ግን እንዴት የሚያምር ቪው እንደሆነ አይዲያው የላችሁ በመድኃኒዓለም ቶንጃ ታስቸግረኝ ፈረሴ በመድኃኒዓለም አንተ ነኝ 2 ሚሊዮን ሰብስክራይበር ያለኝ ሰው እንድን አረጋጋው እንዲ እየፈጠነ ነው ሊፈጠናል በቃ አረጋጋው እንጂ ፍሬንድ እንዲ ብሎ ነው ኤቭሪ ኮርነር የምታዩት ቪው እንዴት እንደሚማርክ አይዲያው የላችሁ ምን እምላችሁ አይዲያው በመድኃኒዓለም ታዩታላችሁ ጁራሲክ ፓርክ ላይ ምናምን ያለው ተራራ ማለት ነው ከፊት ለፊታችንም አለ ቪው የሚገርም ነው የሚገርም አይጠገብም አቧራው እየቦነነባቸው ፈረሱን በእናታችሁ ከፊት ያለው ፈረስ እያቦነነ ስለሚሄድ ሁሉም ያቦነኑትን የኔ ፈረስ ነው ገፈቱን ቀማሽ ገፈት ምንድነው በእናታችሁ እዳ መከራ ኪት መጣልኝ ራሱ ገፈት ቀማሽ እሺ ኤኒዌይስ እንሂድ አስፓልት ልናቋርጥ ነው የፓርኩን የውስጥ ለውስጥ አስፓልት ፓርክ ውስጥ ነው እየሄድን ያለነው የጁራሲክ ፓርክ ሶ ክሮስ እናደርግ አስፓልት አለ ዋው ሳሩ ግሪን ሆኖ ብንመጣ ደግሞ በጣም ያምር ነበር ግሪን የሚሆነው ላይክ ክረምታቸው ሲመጣ የተወሰነ ዝናብ ያገኛል በደንብና በነገራችን ላይ እዚህ ቦታ ላይ የወቅቱ መፈራረቅን በተመለከተ ምንም ይሄ በጣም ከባድ ብርድ የሚባል ሃዋይ ላይ የለም ጀስት ሙቀት ሲሆን አሁን በጋው ሲመጣ እንደዚህ ሞቃት ይሆናል ሶ በጋ ሲሆን ደግሞ እንደዚህ እንደምታዩት ይሆናል ሳሩ ክረምታቸው ሲመጣ ደግሞ ላይክ ዝናብ ስለሚያገኝ ኤቭሪዴይ ዝናብ ነው የሚያገኘው በቃ ሬን ሻወር ነው አንዳንዴም ደግሞ ስቶርም ይመጣል በጣም ከባድ የሆነ ያው ደሴት እንደመሆኑና ያለው ደግሞ በፓሲፊክ ውቅያኖስ ዳርቻ እንደመሆኑ አንዳንዴ ከፍተኛ የሆነ ስቶርም ይመጣል ምናምንና ላይክ በጣም እንትን ነው ይሄን ቦታውን ይውል ዝም ብላችሁ መዝግቡልኝ ጋይስ መዝግቡልኝ በመድኃኒዓለም ከተፊው እንደቀጠለ እንደገሰገስን ነው እንግዲህ እንደምታዩት ይሄኛው ትክክለኛው ስፓት እንደሆነ ነገረችን እዚህ ጋር እንደተቀረጸ ጁራሲክ ፓርክ እና ጁማንጂን እዚህ ጋር እንደቀረጹት ነገረችን ሶ አሁንም ልክ እንደነሱ ባይዘው በመኪናም ይጎበኛል ጫካውን ምናምን ነይ just to make like የሆነ ቪዲዮን የተለየ ለማድረግ ነው ፈረስ የመረጥኩት በስማም ስልካችሁን የሚሞላው በጣም ቦታው ከማማሩ የተነሳ ፎቶ ከመነሳታችን ብዛት በቃ የስልካችን ካሜራ ሊሞላ ደርሷል ሰብስክራይብ አድርጋችኋል ግን በመድኃኒዓለም አሁን ቆይ ይሄን የሚገርም ኔቸር አይተን ቆይ ምን እንል ነበር ላይክ ባንል ምን እንል ነበር ሎክ የሚገርም በስማ እነዛ የጫካ መኪኖቹ እኛ ናቸው ኧረ በስማ አንድ ሰዓት ሆነን ከወጣ ሙቪ ሪኮሜንዴሽናችን ይቀጥላል ጆርጅ ኦፍ ዘ ጃንግል እሱም በተመሳሳይ ዚው ነው የተሰራው እንደገና ደግሞ ሁላችሁም አይታችሁታል ብዬ አስባለሁ ይሄ እንኳን ሁሉ ዴፊኒትሊ ፊልም ያለው ሚል እስካሁን አይቶታል ብዬ አስባለሁ ያው ብዙ ሰዎች አይቶታል ሶ ዘ ካራቴ ኪድ 2 የተሰራው በ1986 በፈረንጆቹ እዚህ ነው የተሰራው አሁን ያለነው እሱ የተሰራበት ቦታ ላይ ነው ሶ ጆርጅ ኦፍ ዘ ጃንግልም በተመሳሳይ እዚህ ነው የተሰራው ስለዚህ ሙቪ ሪኮሜንዴሽናችን እንደቀጠለ ነው ሁለቱም አይ ቲንክ ዘ ካራቴ ኪድ 2 እሱ ሜቢ እንግዲህ በጣም ብዙ ፌመስ ስለሆነ ሁሉም ሰው አይቶታል ብዬ አስባለሁ ባይ ዘ ዌይ በየቦታው ላይክ ፊልሞቹ የተሰሩበት ቦታ ላይ ሁሉ እንደዚህ ተደርጎ ተቀምጧል ፖስተራቸው ዘጋ ታዩታላችሁ ዙም አሉን አለኝ እሺ እንደዚህ ፖስተራቸው እየተቀመጠ በጣም ብዙ ፊልም ነው የተሰራው ታር ወንድም አለም ሄድ እንጂ አላስቀረኝም ከሌሎች ወደኋላ ባይ ዘ ዌይ እኔ ብቻ ነኝ ብቸኛ ጥንድ ናቸው ከፊት ለፊት ጀምሮ ጥንድ ናቸው እና ደግሞ the whole from America ናቸው the only one from Ethiopia even from Africa here ታዲያ ለምን በእንግሊዘኛ አረኮ እንዲሰሙኝ ነው እሺ እኔ ብቸኛው ሁሉም ከአሜሪካ ናቸው እኔ ብቸኛው ከኢትዮጵያ ብሎም ከአፍሪካ ጫካው ማማር ብቻ ሳይሆን ጫካ ውስጥ ያሉት እንትኖች ራሱ ሲያምሩ ከብቶቹ ምኖቹ ሲያምሩ ጅግና ነች ግን አስጎብኚዋ በስማ ነገሩ የዕለት ተዕለት ስራዋ ነው
ኦኬ ደግሞ ወደዚህኛው ጫካ እንዴት ነው የሚያምረው። ፈረሱ ምን የሚለው ይመስላችኋል? ዳገት ስለሆነ እየወጣን ያለን። ኧረ በቃኝ እናንተ ፊሊ ሂድ እንጂ አታዋርደኝ በእናትህ ከወንጂ። ፊሊ ነው ስሙ ተብለናል ለካ ረሳነው የፈረሳችንን ስም ኤኒዌይስ ስማ ይቻላል እንደዚህ ማማር። ኧረ አቧራው ግን በጣም እየረበሸኝ ነው። ሌንሴን ሁሉ ሳያቆሽሽ አይቀርም የካሜራ ሉካት ኔቸር። ኧረ ፊሊ ሂድ በእናትህ በጣም እያለመጥክ ነው እንዴ። ሌሎቹ ያቸው እስቲ አይቆሙም እኮ በየሰዓቱ እየቆመ ብታይ ምን ሆነ ነው ይሉኛል እየዞሩ እንጂ ግን ደከመው። ፊሊ አም ሶሪ ዩ ታየርድ አይ ኖ ጎ ፊሊ ጎ ፊሊ። ገራሚ የሆነ ቦታ ደረስን በመድኃኒዓለም ልክ ደክሞታል። አተነፋፈሱ ያስታውቃል። ፊሊ እየደክመዋል። I know I'm so sorry really sorry wow አስባችሁታ። እስኪል ግን በጣም አሪፍ ነው። እስቲ ኮሜንት ላይ ጻፉልኝ እስቲ ምን ያህል ላይክ ይሄ ፈረስ መጋለብ፣ ሳይክል መንዳት፣ ዋና በቃ እኔ የመሳሰሉትን እስቲ ምን ያህል ሰዎች ትችሏቸዋላችሁ እነዚህን ማለት ነው። ላይክ እነዚህን ብቻ ሳይሆን ሌሎችን በቃ የሆኑ አክቲቪቲዎች እና ደግሞ አድቬንቸር የሚያስደስታችሁ እስቲ እንደኔ ጻፉልኝ እስቲ። አብረን አድቬንቸር ኢትዮጵያ ውስጥ ግድ ነው። ዋው የራሷ ፈረስ ነው ሲመገብ ዝም ትሏለች። እኛ እኮ አፋቸው ተሸፍኗል ታዩታላችሁ እንዳይበሉ። ስማ የሚገርም ሲወርዱ ሲያሳዝኑ እንደ ፈርጠኝ ብቻ ይዙ እግራቸው የብረት ነው ቀጭ ዳሲ እግራቸው ስር ብረት አድርገውላቸው እንዳዳልጠው። ቦታው በጣም ያስፈራል። Everything is great so far. Okay. ሙቪ ሪኮሜንዴሽን ደግሞ ይቀጥላል። የሃንገር ጌም እዚሁ ጫካ ውስጥ ነው የተሰራውና ላይክ እሱም በጣም በጊዜው ፌመስ የነበረ ነው። ሃንገር ጌም 2013 ይመስለኛል እሱ ፊልም የወጣው። እሱም ቤስት ፊልም የሚባል ነው። አክቹሊ እኔ ብዙም 50-50 ብታዩትም ባታዩትም ግን 50-50 ባይዘው እዚህ ቦታ ላይ የተሰሩት በጣም ብዙ ፊልሞች ስለሆኑ እናንተም እስቲ መረጃው ካላችሁ ስለ ሃዋይ ላይ የተሰሩ ፊልሞች የትኛው እንደምትወዱ ኮሜንት ላይ እስቲ ሙቪ ሪኮሜንዴሽን ተሰጣጡ እርስ በርስ። እናንተም ስጡኝ እኔም ሰጣችኋለሁ። ቲርስ ኦፍ ዘ ሰንም እዚህ ቦታ ላይ የተሰራ ፊልም ነው። እሱም ቆንጆ ላይክ እንደ ሃንገር ጌም ሳይሆን ከሃንገር ጌም ይሻላል። ምንም ይህን ቦታ እያየ እንዴት ስለ ፊልም እናወራለን? ላይክ ቦታው እንዴት እንደሚማርክ እኮ አይዲያ የላችሁ። በመድኃኒዓለም እንዲታያል ወይ ይወጣል ወይ? አሁን እኔ የማየው ቪው ካሜራ ላይ እንደዚህ ይወጣል ወይ? እሱ ብቻ ነው ያሳስበኝ ሌላ አይደለም። ታውታላችሁ ተራራው አሁን ተራራው ላይ ነው ያለውና ልክ ቁልቁለቱ ከጉጂ መቼ ቀስ ወንድም ቀስ እንደምታስ ትንሽ ስፔስ ሰጣው ተብያለሁ። ይሄኛው የኔ ፈረስ ትንሽ አስቸጋሪ ነው። ልክ ተራራውን እንዴት ይወጣ ነው እንደሆነ አቃተው የኔ ፈረስ ምስኪን። ኢትስ ኦኬ ጎ ሄድ ፊሊ ስማ ማጓራው ጠጣ ነው የምላችሁ። ቀረ ፊሊ አታዋርደኝ እና ጎ ሄድ ፊሊ። ዋው የቅድሙ አይነት ቪው ማለት ነው። ያቧራው ገፈት ቀማሽ እኔ ነኝ። ምን ፈረሴ ነው ፈረሴማ ጠጣው በቃ። እሺ ትውልድ በሉን በቃ። ያኛው ትውልድ ያቦነነው ይሄኛው እየታጠነ እንደምንሄደው ስናመሰጥረው ማለት ከባድ ስናረገው ማለት ነው። ነገርዩ ትውልድ ናቸው እነዚህ። የቀድሞ ትውልድ ያጠፋውን የሆኑ ትውልድ ዋጋ ሲከፍል እንደማለት። ፊት ያለው ያቦናል ከኋላ ያለው ከነፈረሱ ይታጠናል። ይሄ ልብ ወለድ ላርገው እንዴ። አይ ቲንክ እነዚህ ተክሎች እንትን ናቸው ኢትዮጵያ ውስጥ የሚባሉት። ይሄውና እዚህ ይሄ ምንድነው የሚባለው መሰላችሁ? የሰው ነገር ነው የሚባሉትና አይ ቲንክ ያ በጣም እርግጠኛ ነኝ የሰው ነገር ነው የሚባሉትና ስትነኳቸው ይታጠፋሉ። አይ ቲንክ ልክ ስትነኳቸው በእጅ ሲነኩ ጥፍጥፍ ብሎ ይገባሉና ያው ሰውም ሲነካኩት አይወድም ምናምን ይባል የለ እና ኢትዮጵያ የተሰጣቸው ከዚህ ከካራክተራቸው ተነስቶ የተሰጣቸው ስም ነው የሰው ነገር። አይ ቲንክ የሆነ ሰዓት አቁመው ወርደን የሆነ ፎቶ ምናምን ብንነሳ ምርጥ ነበር፣ ግን ፓውስ ተብለናል። እስቲ ውሃ ግዙ ተዘጋጁ ያልነው እኮ ላለማቆም ምናምን ነው። እንደዚህ በሚደርቅ ጊዜ አንዳንዴ ባይዘው ሃዋይ እንትን ያስተናግዳል። ይሄ ሰደድ እሳት ይነሳበታል አንዳንዴ እና ሰምታችሁም ከሆነ ያው ሰምታችኋል ብዬ አስባለሁ። በጣም ትልልቅ የዜና አውታሮች ላይ ራሱ በጣም ኃይለኛ ርዕሱ ነው። በቀጥታ ስርጭት ራሱ የሚተላለፍ በቃ ከባባድ እሳት ምናምን ይነሳበታልና ስትነግረን አሁን ይሄ የምታዩት ውስጡ ሰደድ እሳቱ የበላው ነው። በቅርብ በተለይ ተነስቶ ነበር። አልፎ አልፎ ያው ሱናሚ ወዬ ይላቸዋል። አንዳንዴ ደግሞ ሁልጊዜም ውቅያኖስ ዳርቻ ላይ የሚኖር ቦታ ጣፈንታው እንደዛ እና በጣም ላይክ የሚያስገርም ኔቸር ነው። አስጎብኛችን አሁንም ነው ደህንነታችንን የምጠይቅልክ በቃ እንትን ነው የምትመስለው። እስታዛዝ በየሰዓቱ ላይ ደህና ናችሁ እንዴት ናችሁ ተመችቷችኋል ትላለች። በዚህ ጋር ቁስቁሶ እንዴ ብቻ ምን ይሉኛል እያልኩ ምንደው እንደሚባለው ቀላል
ለማንኛውም ይህን ቪዲዮ ስፖንሰር ያደረገላችሁ ሆሴ ሪል ስቴት ነው። ሆሴ ሪል ስቴት ሁሌም በጉዞቼ አብሮኝ ስላለ በድጋሚ በጣም አድርጌ አመሰግናለሁ። ጉዟችን እንደቀጠለ ነው። ከሆሴ ጋር እንጓዛለን። ሆሴ ጥራታቸውን የጠበቁ ያለቀላቸው ቤቶችን ሁልጊዜም በታማኝነት ያውም ሁሌም ከቃሉ ቀድሞ የተለያዩ ፕሮጀክት ላይ ቃል የሚገባበት ቀን አለ፣ በዚህ ቀን እናስረክባለን ተብሎ እስካሁን ግን ሆሴ በሁሉም ፕሮጀክቶቹ ላይ ከቃሉ ቀድሞ ነው እየተገኘ ያለው። ጉዞ ከሆሴ ጋር እጅግ በጣም የተዋበ ሆኗል ማለት ነው። ሆሴ ሪል ስቴት የጉዟችን ስፖንሰር ነው። ወድቆ ነበር ከፊት ለፊት ያለው ሰውዬ በመድኃኒዓለም ወድቆ ነበር። በስማም ለከወዳ አይደለም ደጋግማ ስታስጠነቅቅ የነበረችው ሴትዮዋ። እንግዲህ በቅርብ የተሰራ ፊልም ደግሞ ካላችሁኝ እስካሁን በብዛት ትንሽ የቆዩትን ነው አይደል ሪኮመንድ ያደረኳችሁ። ፋንታሲ አይስላንድ እና ስካይ አይስላንድ እዚህ ላይ ነው የተሰሩት። በ2017 እና በ2020 የወጡ ፊልሞች ናቸው። እነሱንም አይ ቲንክ ይሄንን በመቀርጽበት ሰዓት ወጥቶ ካልሆነ በስተቀር ሁለቱንም ኔትፍሊክስ ላይ ታገኟቸዋላችሁ፣ አሊያም ሌሎች በሙቪ አማራጮች ላይ ታገኟቸዋላችሁ ማለት ነው። ስካይ አይስላንድ እና ፋንታሲ አይስላንድ ማለት ነው። እንደ አክተር ያርገን እንጂ ምንም እንዳልተፈጠረ እንደ አክተር እንግዲህ ይህን የመሰለ ጫካ ነው የሀዋይ ማህበረሰብ ይኖርበት የነበረው ማለት ነውና በነገራችን ላይ ስለ ሀዋይ ታሪክ ስለዚህ ስላለውበትም ጫካ ሆነ ስለ ሀዋይ ደሴቶች በአጠቃላይ ታሪክ ካልሰማችሁ ከዚህ በፊት የነበረውን ስለ ሀዋይ የሰራውትን ቪዲዮ ሄዳችሁ እዩ፣ እንዴት ጫካ ውስጥ ይገለገሉ እንደነበረ። አሁን ያለንበትም ይህም ጫካ እንግዲህ ፊልሞች ከመሰራታቸው በፊት ይኖሩበት የነበረ የሀዋይ ሎካል የሆኑ ማህበረሰቦች ይኖሩበት የነበረ የአሜሪካ ግዛት ከመሆኑ በፊት ማለት ነውና በጣም የሚገርም ስቶሪ ነው ያለው ማለት ላልሰማችሁት ማለት ነው። እንዴት አርጋ አሜሪካ ሀዋይ ደሴትን 50ኛዋ ግዛት ለማድረግ የሄደችበት የረጅም ጊዜ መንገድ ሴራው ከዛ በኋላ ያስገባችበትና በቃ በቁጥጥሯ ስር ያደረገችበት መንገድ የሚገርም ታሪክ ነው ያለውና ያው እንግዲህ ያላያችሁ እዩት ለማለት ነው። ያንን ቪዲዮ እዚህ ጋር አድርጌዋለሁ ተምኔሉን የምታዩት ማለት ነው። እንግዲህ ጉዟችን ቀጥሏል በሀዋይ ጫካዎች ውስጥ እንደምታዩት። አሁን እንኳን አይ ቲንክ ያገባደደን ይመስለኛል። የ3 እስከ 4 ሰዓት ቱር ነበረ፣ ግን ፈረሶቹን በጣም እየተዳከሙ ነው። ግን ሞክሩትና እስቲ የሞከራችሁ ፎቶ ላኩልኝ። ሆፕፉሊ ትወዱታላችሁ ብዬ አስባለሁ። ጫካው በቃ አረንጓዴ ነገር ግን በጣም ያምራል። የስዊዘርላንድ ሃይኪንግ የሄድን ጊዜ ትዝ ይላችኋል። እንዴት ግሪን ነገር እንዴት እንደሚያምር የተራራው ጥቁረት መሬት ላይ ካለው አረንጓዴ ጋር ሲደመር የሚሰጠው ውበት ይዩት። በስማ ሳሩ የሆነ ሸንበቆ እንትን ነው የሚመስለው፣ ሸንኮራ ይመስላል። ያቺኛው አመማቱ ደከማት። ኧረ በቃኝ እናንተ እያለችን በስማ እናንተ እኮ ተቆራርጠው ስለምታዩት ነው እንጂ የቀረጽኩት ቪዲዮ ፋይል ብዛት ቢደመር ናሽናል ጂኦግራፊ ወሉት በቃ አንድ ዶክመንተሪ ወጣል። ቲንክ ያገባደድን ነው። ወደ ጌት 27 ደርሰናል። እያንዳንዱ ጌት ቁጥር አለው በነገራችን ላይና ጌት 27 መጀመሪያ ስንመጣ በከብቶቹ በኩል የገባንበት ወይም በሬዎች ያሳየኋችሁ ቪዲዮ ሲጀምር እሱ ቦታ ላይ ደርሰናል። ፋይናሊ እየተመለስን ነው ማለት ነው። ግራር አንተ ግራር እንዴት ነህ? ኧረ ጥራኝ ጫካ ወረ ጥራኝ ቡ አንተም ይሻልሃል ብቻ ከማደሩ የተባለው በዚህ ጫካ ነው። ሶ ፋር ሶ ግሬት። በሬዎቹን ያያችሁ ቅድም ሰብስክራይብ አድርጉ ስላችሁ እንትን ስትሉ ነበር ሁላችሁማ። እንዴት ነው አሁን አረጋችሁ? አያችሁ? አሁን አይተውኛል መሰለኝ ዩቲዩብ ላይ እንዳለ እያዩ ነበሮች ያያችኋቸው። ቅድም ስመጣ ስለነገርኳቸው ያይ ሰላም ነው እንዴት ነው? ፈረሶቹ ባይዘው ጓደኛ ያላቸው ወዳጅ ያላቸው ምናምን እና አሁን ይሄ ፊላደልፊያ እቺ ላይክ መሪዋ ከያዘችው ፈረስ ጋር በጣም ፍሬንድ ናቸውና ሲገናኙ ምናምን ነገር በቃ ለዛ ልክ እሷ ስታልፍ ከኋላችን አንዴ ከፊታችን ስለምትወ ስትመጣ ምናምን ወደዛ ያዘው ምናምን ትላለች። ፍሬንዱ ስለሆነ እንትን እንዳትል እነዚህ ገና እየጀመሩ ነው እየሄዱ። ባይዘዌ ሀዋይ ላይ በጣም ብዙ ጎብኚ የሚመጡት ከዚህ ከኤዥያ በተለይ ጃፓኖች ናቸው። ጃፓንና ኮሪያ በጣም ይመጣል፣ ምክንያቱም ቅርብ ነው። ለጃፓን በጣም ቅርብ ነው ደሴቱ። በአሜሪካና በአሜሪካ ሜንላንዱ አለ አይደለ ይሄ ሳን ፍራንሲስኮ ምናምን ባሉበት ሳይድ በዚህ በካሊፎርኒያ ሳይድ ያለው ማለት ነው። በሱና በጃፓን መሀል ስለሆነ ያለው ፓሲፊክ ኦሽን መሀል ላይ ለጃፓኖቹም በጣም ይቀርባቸዋል፣ ይመጣሉ በጣም እና ከጃፓን 7 ሰዓት ምናምን ፍላይት ከሳን ፍራንሲስኮ ከሎስ አንጀለስ ምናምን ደግሞ የ5 ሰዓት ከ50 መንገድ ነው። ኦልሞስት ተቀራራቢ ነው እና በጣም ብዙ ከጃፓን ይመጣሉ። ደረስን የተነሳንበት ቦታ it is the place. Again, my name is Brett. I am on Volvo. We had a great time being your guide today.
ብለ የሰጡን አሁን ጂፒኤስ ምንም አልተጠቀምኩትም ለምን አልተጠቀምኩትም መጥፋት ነበረብኝ አሁን ጂፒኤስ ምናምን ራዲዮ ምናምን የሚያገለግለው ላይክ ስትጠፉ ነው ብላን ነበርና ለምን አልጠፋውም ኪሳራ ነው ጂፒኤስ አልተጠቀምኩትም ሶ ኪሳራ ነው በቃ ፊል እየሄድክ አትቁም ፓርኪንግ ላይ እንግዲህ ቆመናል ፓርክ ልናረጋቸው ማለት ጠብቅ በወረፋ ነው የምንወርደው የሚገርመው ነገር እኮ ላይክ ጫካውን አጽድተው ፊልም ሰርተውበት ከዛ ደግሞ ታሪክ ያረጉታል ያ ፊልም የተሰራበት ተብሎ ደግሞ ይጎበኛል ከዚህ በፊትም ፍዝካላችሁ አደጋ ደረሰ ታይታኒክ በ1912 የደረሰ የመርከብ አደጋ ነው ታይታኒክ መርከቧ ሰመጠች ከዛ በኋላ ምንድነው ያረጉት ታይታኒክ የሚል ፊልም ተሰራ መዓት መጽሐፍ ተጻፈ አደጋውን በአለም ዙሪያ ፌመስ አደረጉት ከዛ አደጋው ታሪክ ሆነ አሁን ላይ ታይታኒክ የሚባሉ ካንሳስ ላይ ምናምን ታይታኒክ የሚባሉ ህንጻዎች አሉ ማለት በታይታኒክ መርከብ ልክ የተሰሩ ማለት እና ታይታኒክ እንደሚያክሉት መርከቡን ራሱ ከተማ ውስጥ እየሰሩት ገብታችሁ ታሪኩን ትጎበኛላችሁ ምናምን ከመርከቡ ውስጥ ሰጥመው የወጡና የቱሪስት መስህብ ሆኖ ራሱ በዳይቨሮች በእነዚህ በጣላቂ መርከቦች በመሆን ጉብኝት ሁሉ ይካሄዳል ኢንሳይድ የሰመጠውና እንዴት አደጋን እንኳን ታሪክ ማድረግ ይችላልበታል አንዳንድ ቦታ ስታዩ ደግሞ ታሪክ ራሱ አደጋ ሆኖባቸው የሚጋደሉ ደግሞ ታያላችሁ በጣም ብዙ የጦርነት መንስኤ ሲሆን ታያላችሁ ታሪክ አንዳንድ ቦታ ላይ ታሪክ አንዳንድ ሀገሮች ላይ አደጋ ሲደቅን ታያላችሁ የግጭት መንስኤ ሲሆን ታያላችሁ ታሪክ ማለት ነው እንደዚህ አይነት ሀገር ደግሞ ስትመጡ አደጋውን ራሱ ታሪክ አድርገውት የገንዘብ ምንጭ ይሆናልና it billions of dollars ሜክ እንደሚያደርጉ ስታዩ it's just crazy በጣም የሚገርም ነውና ሶ አንዳንድ ጊዜ እንደዚህ አይነት ነገሮች በጣም ያስደንቃሉ ትልቅ ትምህርት የሚሰጡ ናቸው ብዬ አስባለሁ በጊዜ ሶ እንግዲህ የዛሬው ጆርኒያችን ተጠናቋል የምንወርደው እንደዚህ ብለን ነው ስለዚህ እንደዚህ ብለን እንወርዳለን ማለት ነው stay tuned ለማንኛውም እንግዲህ ከፓሲፊክ ውቅያኖስ መሃል ላይ ከምትገኘው ሃዋይ ደሴት የፈረስ አስገራሚውን ዳይኖሰሮች ምናምን ፊልም የተሰራበትን አስገራሚ ጫካ ጉብኝት እዚህ ላይ ጨርሰናል በቀጣይ ቪዲዮ በሌላ ቦታ በሌላ አይነት አስደናቂ ነገር እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩ ባባይ ቻው ከፈረሰኛው አበያ ሲያ የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ